የሰው ልጅ ማለት ነው የልጁን ስም በድሉ ብሎ ስም መስጠት ባቆመበት ሰዓት ማለት ነው ወላጅ ልጅ በድሉ ያድጋል የምትሉ ሰዎች ለዛውም በዚህ ዘመን በድሉ ልጅ በድሉ ያድጋል ብላችሁ ወልዳችሁ በኋላ ልጁም ይቸገራል ለእናንተም ትቸገራላችሁ። ትንሽ እንስራ ልጁም ሳይወለድ ትንሽ እስቲ በደንብ እናስብ በደንብ እንዘጋጅ ልጁም መጥቶ ከሚቸገር ለማለት ያክል ነው። እንደዛ ለማለት ፈልጌ ይመስለኛል። ሰላም እንዴት ናችሁ? ይሄ ሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እኔ ምን አትጸጸትም? ለምንድን ነው የምትጸጸተው? ልጅ ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም? እና ምን ላድርግ? እኛ እንደዚህ አሁን ያንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ ነው ጫካ ቦታ አጥራለሁ ብዬ ነው ጅብ ብላኝ እንደ ልጅ አንተ ወንድ አይደለ እንዴ? ሲጀመር ታሪክን ሰምቻለሁ። ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች የተያዘ። ታዲያ ምን ላድርግ? ቦታ አትይዝም ሻባላ ነበርኳት አይደል? በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን። በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ አመታለሁ። ኧረ በእናትህ ኧረ ተጸጸት፣ ንስሐ ግባ። ማን እንዴ? ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት አይደል? እኔ ሰው ነህ ግን አንተ ግን ቆይ ምን ማለት እኔ ምንድነው? ቆይ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ እንደውም ልንገርህ እኔ አትመቸኝ ማያቴም አይደለም እኔ ራሱ አልፈልግም። ቸስታናንተ ቸስታይ ልጅ ነው ያልወደም ሲጀመር ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ አልጦረኝ ዞራል ኦኬ እውነት ነው። አንዳንድ አያቶች ግን ምንድነው ሰዎች ስንት ሄክታር የሆነ በሚያጥሩበት ዘመን መሬት በ5 ብርና በ10 ብር በያምር በሚቸበቸብበት ዘመን የት ነበራችሁ? በሰዓቱ ብዙ መሬት ብትይዙ ዛሬ ልጆቻችሁ እንዴት እንደሚኖሩ አስባችሁታል? አቶ ፋሪስ ችግርን አይቻለሁ። ያንተ ችግር መጠጥ ነው። ከመጠጥ ራቅ። በቃ በተቻለ መጠን ከመጠጥ ራቅ። እሺ ዶክተር አመሰግናለሁ። በቃ እንዳልከኝ አደርጋለሁ። እንዴ አሁን ከ30 ደቂቃ በፊት ከመጠጥ ራቅ አላልኩም እንዴ? ከዚህ በላይ ዶክተር እሺ ልጁስ ከመጠጥ ራቀ። እሺ ዶክተሩስ መጠጥ ቤት ምን ይሰራል ነው የኛ ጥያቄ። ዶክተሩስ መጠጥ ቤት ምን ሊያረግ ገባ? ገብቶሃል? እኔ እኮ ሞክሬያለሁ ግን ቸየቱ ጋር ነው የሚገባው። ቸየቱ ጋር ምን አስገባት? ኦሬዲ በቃ አማርኛው ጠፍቷል። ትክክለኛ አማርኛ የለም። ስለዚህ ለመስማትም ለመናገርም ችን የምናስገባበት ቦታ ንገሩን። አችነች ይላል ሱፍ የለበሰው ወመቴው ችነች እየሰደባችሁኝ ነው። በምንስ ኮንተንት ላይክ አድርጌ በምንስ ምን ላርጋችሁ? በቃ ስለዚህ አሁን በዚያ ያዛችሁ ወደ መንፈሳዊ ህይወትም ችን ልታስገቡ ስለሆነ ቢያን ለጸሎቱ እንኳን ይጠቅመኛል። አችነች ቸየቱ ጋር ነው የሚገባው። በመድኃኒዓለም እሷ ላይ የቸገረችኝ ትንሽ ይመቻችሁ። እስቲ ነገር ምንድነው? ቸየቱ ጋር ነው የሚገባው? አሰልጥኑን፣ እኛንም አስተምሩን። ሁሉም ቋንቋ ውስጥ ሁሉም ነገር ውስጥ እየገባ ስለሆነ ንገሩን ብላለች። ብናውቀው ደስ ይለናል። የሰው ልጅ ማለት ነው የልጁን ስም በድሉ ብሎ ስም መስጠት ባቆመበት ሰዓት ማለት ነው ወላጅ ልጅ በድሉ ያድጋል የምትሉ ሰዎች ለዛውም በዚህ ዘመን በድሉ ልጅ በድሉ ያድጋል ብላችሁ ወልዳችሁ በኋላ ልጁም ይቸገራል ለእናንተም ትቸገራላችሁ። ትንሽ እንስራ ልጁም ሳይወለድ ትንሽ እስቲ በደንብ እናስብ በደንብ እንዘጋጅ ልጁም መጥቶ ከሚቸገር ለማለት ያክል ነው። እንደዛ ለማለት ፈልጌ ይመስለኛል። ስማ አንተ ልጅ ጋሽዬ መጡ እንዴ? ጨረስክ እንዴ? አዎ ጨረስኩ። ፍግም አሳቅፊዋለሁ እንደምትንፋር አድርጌዋለሁ። ሙዙንም አቮካዶንም ጎበዝ ልጅ በቃ ተኩላለሁ። የሰራውበትን ይስጡኝና እንዴ የሰራበትንማ ልሰጣ አይደል እንዴ? ካየው ልብላ ብለው ነው እሱን ያው ጓደኞቼ እየጠበቁኝ ስለሆነ የሰራውበትን ይስጡኝና እሄዳለሁ። እየበላም ሄድ ትችላለህ። እሱን የሰራበት ምን ከጧት ጀምሮ ቂጤን እስካልበኝ ሰርቼ በሚጥሚጣ ሊሸውዱኝ ነው እንዴ? ምንም እየሸወድኩ አይደለም። ምን ይሄ ያነሰ እንዴ? አንተ ምን እቺን ሰራህና ነው? ሰውዬ ምንድነው የሚያልመጨምቀው? ጊዜ ጠሎኝ ነው እንጂ እንደዚህ አይነት ሰው አልነበርኩም ሲጀመር። እንዴ ታዲያ እኔ ምን ይመለከተኛል? ያው ለአዲስ አበባ ዩኒቨርሲቲ እኮ እምጠበቅ ቻይናና አሜሪካ እኮ ይምጣ እያሉ የሚጣሉብኝ ልጅ ነበር። ታዲያ ምን ዋጋ አለው መጨረሻ? ምን ዋጋ አለው አትበለኝ በእናትህ። እንዴ ታዲያ የሰራሁበትን ገንዘብ ይስጠኝ። ሰውዬ ቸከለኛል እንዴ ካለጋ አይደለም ቆይ እንዴ ያስጠኛ ገንዘቤ ምንድነው የሚያልመጨምጭ? እንካየው ምኑን እንትን ልበለው? ተረጋጋ
ማይግሬሽንን አንስተሽብኝ አማጃማሪ እንደዛ እንትን አይደል እንዴ ምግቡን መልሳ ታዲያ ብሩን ወሰድከ ቀመር ቢያረጉት አምጣው ቆይ ምግቡን አምጣ ይኸውልህ እንትን የሚፈጭም ዱቄት ምናምን ካለ ሁሉንም እሰራለሁ ችግር የለም እንደውላለን ልጅም ማስጠናለሁ ሁሉንም መስራት አቅናለ ልጅ እኮ ነኝ እንደዚህ ኪዚቅ ነው ይገባኛልሽ እሺ አመሰግናለሁ እሺ ውጣ በቃ እንደዚህ ነው እንጂ ሁለቱንም ምግቡንም ብሩንም መስጠት ነው ምንድነው የማት ስራ ሰርቶ በእንጀራ መሸኘት ተው እንደዚህ አይነት አሰሪዎች ትምህርት ቤት አስተማሪዎች እየደጋገሙ ስታድጊ ወደፊት ምን መሆን ትፈልጋለሽ ሲሉኝ የተቸገረውን መርዳት እላቸው ነበር እኔ እንግዲህ ምን አይነት ጢማጢም እንዳሰሩብኝ አላቅም የረጂው ቀርቶ የተቸገረውን ሰው የገጸ ባህሪ እስካሁን እየተጫወትኩላችሁ ነው አይዞን በቃ የሆነ ቀን ደግሞ ረጂ እንሆናለን ረጂ ትሆኛለሽ ብለናል እስሙ ሁሉም ሰው ትልልቅ ህልም ነበረው ትምህርት ቤት ወንበር ላይ ያለ አሁን ነው ከህልሙ የተራራቀው ግን ገና እኮ ነው አይደል እንዴ ሁሉም ነገር ይደርሳል ወይ ጊዜው ስላልደረሰ ይሆናል ብቻ እየሞከሩ መጠበቅ ነው እናመሰግናለን እንግዲህ የዛሬው ቪዲዮ ይመስል ነበር ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው